ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የቻናል ቤተሰቦች እንደምን አላችሁ? እኔ ያለው እግዚአብሔር ይመስገን። የእግዚአብሔር ሰላም ከሁላችን ጋር ይሁን። እንኳን አደረሳችሁ አደረሰን። ወር በገባው በ10ኛው ቀን ታስቦ የሚሆን ቅዱሳን አባቶቻችን እናቶቻችን የጌታችን የዕፀ መስቀል ወራዊ መታሰቢያ እንኳን አደረሳችሁ አደረሰን። ቅዱስ መስቀል ስንል ጌታችን ኢየሱስ ክርስቶስ ዓለምን ከሞት ኃጢአት ለማዳን በቀራንዮ የተሰቀለበት ወይም የተመሳቀለ ዕፀ ማለታችን ነው። መስቀል ለክርስቲያኖች የሕይወትና የድህነት ምልክት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ከኃጢአትና ከሞት ለማዳን በቀራንዮ የተሰቀለበት ዕፀ መስቀል ከሌሎች መስቀል የሚለየው ቅዱስ መሆኑ ነው። ይህ መስቀል ቅዱስ መስቀል ይባላል። ድህነት አርማ አድርጎ መመኪያችን መዳኛችን ትምክህታችን አድርጎ እንይዘዋለን። ነገር ግን ከዚያ በፊት መስቀል የእርግማን ምልክት የሆነው የወንጀለኞች መቅጫ ነበር። በእንጨት ላይ የተሰቀለው በእግዚአብሔር ዘንድ የተረገመ ነው። ዘዳግም 21 ከቁጥር 23 በእንጨት የሚሰቅል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን አዋጀን። ገላትያ 3 ከቁጥር 13 አንደኛ መስቀል የክርስቶስ ምልክት ነው። ጌታችን ስለ ዓለም መጨረሻ ሲናገር የሰው ልጅ ምልክት በሰማይ ይታያል ብሏል። የሰው ልጅ ምልክት የተባለው መስቀል መሆኑ ዮሐንስ አፈወርቅና ቅዱስ ቄርሎስ ዘኢየሩሳሌም አስተምረዋል። ማቴዎስ 21:24 ከቁጥር 30 የጌታችን በትምህርቱ መስቀልን ከክርስቲያኖች ሕይወት እና ጉዞ ጋር አያይዞ አስተምሯል። ማንም ሊከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ። ማቴዎስ 16:24 ማንም መስቀሉን ተሸክሞ በኋላዬ የማይመጣ ደቀ መዝሙሬ ሊሆን አይችልም። ሉቃስ 14:26 ሶስተኛ ጌታችን ከሙታን በተነሳ ጊዜ በመቃብር አካባቢ የነበሩ መላእክት ጌታችንን የጠሩት በመስቀል ነው። እናንተስ የተሰቀለውን ኢየሱስን እንደምሹ አውቃለሁ። ማቴዎስ 28 ከቁጥር 5 ሐዋርያው ጌታችን በመስቀሉ ይገለጡ ነበር። ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን መስቀል በቀር ሌላ ትምክህት ከኔ ይራቅ። ገላትያ 6:14 5 በመስቀል ስናማትብ የእግዚአብሔር የማዳን ስራ እንመሰክራለን። በቅንያት ጉባኤ በ325 ዓመተ ምህረት በተወሰነው መሰረት ከግንባራችን ወደ ሆዳችን ስናማትብ የጌታችን ከሰማይ ሰማያት መውረዱ ከድንግል ማርያም መወለዱ ከግራ ወደ ቀኝ ስናማትብ ደግሞ ከሲኦል ወደ ገነት እኛን ማስገባቱ እንመሰክራለን። 6 በእንጨት ምልክት ምክንያት ለዕዳ ተሰጠን። በእንጨትም ምክንያት ከዕዳችን ነፃ ሆነን በማለት ቅዱስ ሄሬኒዮስ እንዳስተማረ መስቀል የዕዳችን ነፃ የሆነንበት ነው። በብሉይ ኪዳን ሕዝበ እስራኤል ከአማሌቃውያን ጋር በሚዋጉ ጊዜ ሙሴ እጁን
ዘርግቶ በመስቀል አምሳያ ቆሞ ነበር። ሙሴ እጁን ባነሳ ጊዜ እስራኤላውያን ድል ያደረጉ ነበር። እጁን ባወረደ ጊዜ አማሌቅ ድል ያደርግ ነበር። መስቀል በሙሴ እጅ በምሳሌ ይህንን ያህል ኃይል ከነበረው በክርስቶስ ደም የተዋጀው በኋላም አማናዊውማ እንዴት ታላቅ የሆነው ኃይል አያደርግም? ዘጸአት 17:16 እግዚአብሔር በከተማይቱ በኢየሩሳሌም መካከል አለፈ። በመካከሏም ስለተሰራው ርኩስ ሁሉ የሚያለቅሱና በሚተከዙ ሰዎች ግንባር ላይ ምልክት ጻፈ አለው። በአማርኛ ምልክት የተባለው በግሪኩ ቲኤዩ የተባለው ምልክት ነው። ይህ በእንግሊዘኛ የቲ ቅርጽ ያለው ምልክት ነው። ሕዝቅኤል 9:4 ጣት የመንፈስ ቅዱስ ምሳሌ ነው። በሉቃስ ወንጌል 11:20 ላይ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆነ ያለውን የማቴዎስ ወንጌል ግን በእግዚአብሔር መንፈስ ብሎታል። ማቴዎስ 12 ከቁጥር 28 እኛም በጣታችን ስናማትብ በመንፈስ ቅዱስ ኃይል ሰይጣንን ድል ለማንሳት ማመታባችን ነው። አስቀድሞ ልበ አምላክ ዳዊት ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ስጣቸው መዝሙር 59:4 ብሎ የተናገረለት ከዲያብሎስ ቀስት የምናመልጥበት ምልክት መስቀል ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ቅዱስ ደሙ ሰላምን አወጀ። ሐዋርያው ቅዱስ ጳውሎስ ስለዚህ ታላቅ ምስጢር ሲናገር ቆላስይስ 1:18 በመስቀሉ ደም ሰላምን አደረገ፣ በሰማያት በምድርም ላሉት እርቅን ሰላምን አደረገላቸው። ጌታችን በመስቀል ጠላት ዲያብሎስን እንደገደለ ማለት እንዳሸነፈና ተለያይተው የነበሩ ሕዝብና አሕዛብ አንድ ማድረጉን አስመልክቶ በሌላው ምልክቱ ሲናገር ኤፌሶን 2:13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ክርስቶስ ሰላማችን ነው። እርሱ ሁለቱንም ያዋሃደ የትእዛዙንም ሕግ ሕዝብና አሕዛብ የሚባል ትእዛዝ ሽሮ በመካከል የነበረው የጥል ግድግዳ በስጋው አፍርሶ ይኸውም ከሁላችሁም አንድ አዲስ ሰውን ይፈጥር ዘንድና ሰላምን ያደርግ ዘንድ ጥልን በመስቀል ገደለ። በእርሱ ሁለታችሁንም በአንድ አካል ከእግዚአብሔር ጋር አስታረቀን። መጥቶም እርቃችሁ ለነበራችሁና ቅርብ ለነበራችሁ ሰላምን ሰጣቸው ማለት ነው። ከዚህም በላይ እንደ ተመለከትን ጌታችን ስለ ዓለሙ ቤዛ የተሰዋበት ቅዱስ መስቀል ክቡር ነው። ጠላት ዲያብሎስ ያሸነፈበት ቅዱስ መስቀል ክቡር ነው። በደሙ በከበረ ቅዱስ መስቀል ለምድራውያን ለሰማያውያን ሰላምን አውጇልና። ሐዋርያው እንዳለው ቅዱስ መስቀል የሰላም የድህነት ንጉስ የሆነው ኢየሱስ ክርስቶስ ዙፋን ነው። በእግዚአብሔር አብ ጸጋ ኢየሱስ ክርስቶስ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክቱ ይልቅ በጥቂት አንሶ የነበረው ከሞት የተነሳ የምስጋና ዘውድ
ወይም አክሊል ስብሐት ጽኖ ደፍቶ እንሆ እናየዋለን። ዕብራውያን 2 ከቁጥር 8 እስከ 9። ስለዚህም ቅዱስ መስቀል ንጉስ ስብሐት ክርስቶስ የምስጋና ንጉስ ክርስቶስ የተዋበበት ክርስቶስ አምላካችን በቅዱስ ደሙ ያከበረ እና መለኮታዊ ደሙ የፈሰሰበት ስለሆነ በአማን በእውነት ክብር በእውነት ቅዱስ ነው። በመሆኑም በእውነት ክርስቶሳውያን የሆኑ ሁሉ በጌታችን በክብር መስቀል እንመካለን። ሐዋርያው ጳውሎስ ሲያስተምር ገላትያ 6:14 እኔስ ጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሏል። በዚሁ መሰረት የክርስቶስ ተከታይ ነኝ የሚል ሁሉ ክርስቶስን ከልብ ማመንና መውደድ መስቀልን ማክበር ይገባዋል። እንደ ሐዋርያ እንደ ቅዱስ ጳውሎስ በክርስቶስ መስቀል መመካት ግዴታ ነው። ሁለተኛ ጴጥሮስ 2 ከቁጥር 24 ለኃጢአታችን ሞትን ለጽድቅን እንድንኖር እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸክሞ በመገረፍ ቁስል ተፈወሳችሁ። እንደ በጎች ተቀበዘብዘን ነበርና አሁን ግን ወደ ነፍሳችን እረኛና ጠባቂ ተመልሳችኋል። ቆላስይስ 2:14 በእኛ ላይ የነበረውን የሚቃወመንን በትእዛዙ የጻፈውን የዕዳ ጽሕፈታችን ይደመሰሰው እርሱንም በመስቀል ጠርጎ ከመንገድ አስወግዶታል። ኤፌሶን 2:22-16 ጥልን በመስቀሉ ገድሎ በእርሱ ሁለታችሁም በአንድ አካል ከእግዚአብሔር ጋር ያስታረቀ ዘንድ ነው። ቆላስይስ 1:20 በመስቀል ባፈሰሰው ደሙ ሰላምን አደረገ። አንደኛ ቆሮንቶስ 9 አንደኛ ቆሮንቶስ ከምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን የእግዚአብሔር ኃይል ነውና። ፊልጵስዩስ 3:18 ብዙዎቹ ለክርስቶስ መስቀል ጠላቶቹ ሆነው ይመላለሳሉ። ብዙ ጊዜ ስለ እርሱ አልኳችሁ፣ አሁንስ እንኳን እያለቀስኩ እለዋለሁ። መስቀል ኃይላችን መስቀል ነው። የሚያጽናን መስቀል ነው። መስቀል ቤዛችን ነው። መስቀል ነፍሳችን መደኛ ነው። የመስቀሉ በረከት በሁላችንም ላይ ይደርብን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።